ከአንቺ የተሻለ ብልህ ስለሆኑ ሳይሆን መሪ ስለሌለ ከማይመች ነገር ደግሞ ይሸሻል። ራን ማድረግ ያለብንን እናውቃለን፣ ግን ስሜቱ አይጠፋም። ነገር ግን የአደንዛዥነት ሚናውን ያጣል። በስሜታዊ ውጣ ውረዶች መመራት ለማቆም ዝግጁ ከሆንክ እዚህ ጋራ ቆይ፣ ከኔ ጋራ ቆይ የሰር ብለህ ሰላም። ዛሬ የምናወራው ስሜትን ስለማፈን አይደለም፣ ወይም ስሜት አልባ ስለመሆንም አይደለም፣ ወይም እንደው ድንዝዝ ብሎ ለሁሉም ነገር ምላሽ ስላለመስጠትም አይደለም፣ ወይም ከሰውነት ስለመለየትም አይደለም፣ ሰዋዊነትን ስለመተው ስለመጣል አይደለም። ስሜቶቻችን ጠላቶቻችን እንዳልሆኑ መረዳት። ችግሩ የሚጀምረው ስሜቶች እንዲመሩ ሲፈቀድላቸው ነው። ስሜት ትዕዛዝ ሲሰጥና አእምሮ ያለምንም ጥያቄ ሲታዘዝ የዛ ሰዓት ነው ችግር የሚፈጠረው እንጂ ስሜቶች ጠላት አይደሉም። እዚያ ላይ ነው ዲሲፕሊን የሚፈራርሰው፣ ግንኙነቶች የሚበላሹት፣ እድገት የሚቆመውና ጸጸት የሚለመደው። እውነቱ ቀላል ቢሆንም በተግባር ግን ብዙም አይውልም። ስሜቶቻችን ምልክቶች ናቸው፣ አእምሯችን ደግሞ መሳሪያ ነው። እኛ ደግሞ መሪ ነን፣ ወይም መሪ መሆን ነበረብን። አእምሮ ሳይሰለጥን ሲቀር ስሜቶች በራሳቸው ቁጥጥሩን ይረከባሉ። አእምሮ ሲሰለጥን ግን ስሜቶች አሁንም ይናገራሉ፣ ነገር ግን ትዕዛዝ መስጠት አይችሉም። ይሰማሃል፣ ታውቀዋለህ። ከዚያም በስሜታዊ ግፊት ፈንታ በነፃነት ምላሽ ትመርጣለህ። አይቆጣጠሩ። ስሜት መር አትሆንም ማለት ነው። አብዛኞቻችን ይህንን እንዴት እንደምናደርገው አልተማርንም። የተማርነው ስሜታችንን መግለጽ፣ ማውጣትና ምላሽ መስጠትን፣ ስሜታችንን መከተል ብቻ ነው። እንዴት ቆም ማለት እንደምንችል አልተማርንም። ቶሎ በስሜት መር ቶሎ የሆኑ ነገሮች ይመጣሉ። በነዛ ነገሮች ላይ ቶሎ ውሳኔ መስጠት፣ ቶሎ ከማይመች ሁኔታ ጋር እንዴት አብሮ መቆየት እንደሚቻል አልተማርንም። ጫና ሲበዛ ውስጣዊ ዓላማችን ወይም ውስጣዊ ማንነታችን እንዴት ማዘዝ እንደሚችሉ አልተማርንም። ስለዚህ ውጥረት ሲመጣ ውስጣችን ይፈራርሳል። ሁሉ ነገር ፓኒክ እንሆናለን። በቃ ሁሉ ነገር በአስቸኳይ መፈታት ያለበት ነገር እንደሆነ አድርገን እንቆጥረዋለን። ፈተና ሲመጣ እጃችንን እንሰጣለን። ህይወት ወደኋላ ስትገፋን ስሜቶች መሪነቱን ይረከባሉ። ዛሬ በዚህ ጉዳይ ልንነጋገር የተነሳ ነው ያንን ነገር ለመቀልበስ ነው። በማበረታቻ ወይም በሞቲቬሽናል በጩኸት ሳይሆን በስልጠና። ስሜትን ከተግባር መለየት፣ በግፊትና በባህሪ መካከል ክፍተት መፍጠርና በጫና የማይሰበር ውስጣዊ ስልጣን መገንባት የሚያስተምር እውነተኛ የአእምሮ ስልጠና ነው ዛሬ የምናደርገው። ከተሞክሮቻችንም ከንባቦቻችንም ከእውቀቶቻችንም የተጨመቀ። ስለዚህ በሚቀጥሉት ደቂቃዎች ውስጥ አእምሮ ስሜቶችን ሳይሆን እንዲታዘዝህ እንዴት እንደምታሰለጥነው ትማራለህ። ስለ ፈቃድ ኃይል ዊሊንግ ፓወር፣ የፈቃድ ኃይል ወይም ዊሊንግ ፓወር ብቻውን ለምን አስተማማኝ እንዳልሆነ፣ ዲሲፕሊን ከመነሳሳት ወይም ከሞቲቬሽን የተሻለ እንዴት ሊሰራ እንደሚችልና መረጋጋት የባህሪ መገለጫ ሳይሆን ልናዳብረው የምንችለው ክህሎት መሆኑን እንረዳለን። ስሜቶችህ ተው እያሉህም ቢሆን ከባድ ነገሮችን እንዴት እንደምታደርግ ትማራለህ። ስለዚህ ስሜቶችህ ከመስመር ሊያወጡ ሲሞክሩ እንዴት ጸንተህ መቆም እንደምትችል ትረዳለህ። እያንዳንዱ ክፍል የተነደፈው እንደ አእምሯዊ ልምምድ እንጂ እንደ ቲዎሪ ወይም ለመዝናኛ የሚሆን ፍልስፍና አይነት ነገር አይደለም። ነገር ግን ወዲያውኑ በእውነተኛ ሁኔታዎች አንተን በሚቀሰቅሱ ንግግሮች፣ በምታዘገያቸው ውሳኔዎችና ጫና ቁጥጥርህን በሚያሳጣህ ጊዜ ልትጠቀምባቸው የምትችላቸው ተግባራዊ ስልጠናዎች ናቸው። ስልጠና በጣም አስፈላጊ ነው። ስልጠናው አስፈላጊ የሚሆነው እዚህ ላይ ነው። በዚህ ስልጠና መሰረት መጨረሻ ላይ ስሜት አልባ አትሆንም፣ ነገር ግን የረጋህ ትሆናለህ። ዝምተኛ አትሆንም፣ ነገር ግን አርቆ አሳቢ ትሆናለህ። እናም ከዚያ በኋላ በስሜታዊ ምላሾች ክህደት እንደተፈጸመብህ አይሰማህም።
ምክንያቱም ራስህን ከውስጥ ወደ ውጪ እንዴት መምራት እንደምትችል ትረዳለህ። ይህንን ስትከታተል አትቸኩል። ፎከስድ፣ ልክ እንደ አንድ ስልጠና ቁጭ ብለህ ይህንን እንደ ስልጠና ቁጠረው። ግቡ ለአንድ አፍታ መነሳሳት ማግኘት አይደለም። ግቡ አቅጣጫ ስትሰጠው የሚሰማ አእምሮን መገንባት ነው። በስሜት መለዋወጥ፣ በጉጉትና በስሜታዊ ውጣ ውረዶች መመራት ለማቆም ዝግጁ ከሆንክ እዚህ ጋራ ቆይ፣ ከኔ ጋራ ቆይ፣ ከኛ ጋራ ቆይ። በጫና ውስጥ ራሱን ለመቆጣጠር ለሚቸገር ሌላ ለምታውቀው ሰው ደግሞ ይህንን አካፍለው። እናም ስሜቶች በሚጮሁበት ጊዜ እንኳን ውሳኔ ሰጪ የመሆንን ስራ ጀምር። ምክንያቱም ስሜቶች ብለው መጮኋቸው አያቋርጡም። እነሱ እየጮሁ ግን አንተ መምራት መጀመር ትችላለህ፣ አእምሮ ሲሰለጥን። በጣም አሪፍ። ይህንን እንደ መግቢያ ከተመለከትን አሁን ደግሞ እስቲ ክፍል በክፍል እናያቸዋለን። አንድ ብለን እንጀምር። አእምሮ እንዲመራ በፍጹም አልሰለጠነም። አንተ መቼም ቢሆን ደካማ አልነበርክም። የማሰብ ችሎታ፣ ተሰጥኦ ወይም አቅም ጎድሎሽ አያውቅም። የጎደለን ስልጠና ነበረ። ስልጠና ደግሞ እውቀት ይሰጣል። ለካ እንደዚህ ነበር፣ እንደዚህ ስለሆነ ነው እንዴ እንድንል ያደርገናል። ከመጀመሪያው ጀምሮ የተማርነው እንዴት ምላሽ መስጠት እንዳለብን፣ የሚሰማንን እንዴት መግለጽ እንዳለብን እና ነገሮች ምቾት ሲያሳጡን እንዴት መጽናኛ መፈለግ እንዳለብን። ነገር ግን የገዛ አእምሮን እንዴት እንደምትመራ ያስተማረህ ማንም የለም። ስለዚህ ጫና ሲመጣ ስሜቶች በራሳቸው ጊዜ ወደፊት ይመጣሉ፣ ሳይጠሩ ሳይታዘዙ። ከአንቺ የተሻለ ብልህ ስለሆኑ ሳይሆን መሪ ስለሌለ ነው። ያልሰለጠነ አእምሮ ተግባራቱን አይመርጥም። በዚያ ቅጽበት ጠንካራ ሆኖ ለተሰማው ነገር ምላሽ ይሰጣል። በመሰለኝ ነው የሚጓዘው። በራሱ ጊዜ ወደ ምቾት ይሄዳል። ከማይመች ነገር ደግሞ ይሸሻል። ራን ጥረትን ያስወግዳል። እርግጠኛ አለመሆንን ይቃወማል እና በተቻለ ፍጥነት እረፍት ይፈልጋል። በእርግጥ ይህ የሞራል ውድቀት አይደለም፣ የህልውና የማቆያ መንገድ ወይም ሰርቫይቫል ፓተርኖች በአደጋ ጊዜ ጠቃሚ ቢሆኑ የዕለት ተዕለት ህይወትን ግን ሲቆጣጠሩት የረዥም ጊዜ እድገትን በቀስታ ያደናቅፉታል። ይህንን ሁኔታ እኮ በሁሉም ቦታ እናየዋለን። ለመረጋጋት ትወስናለህ፣ ነገር ግን ሳታስበው ቁጣ ቡልቅ ይላል፣ ይወጣል። ለመስራት ታቅዳለህ፣ ነገር ግን ትኩረትህ የሚከፋፍሉ ነገሮች ይስበዋል። ለራስሽ ቃል ትገቢያለሽ፣ ነገር ግን መነሳሳት ሲጠፋ ታቆሚያለሽ። አደርገዋለሁ፣ ይሄን እንደዚህ ያደርጋለሁ፣ ይሄን እንደዚህ ያደርገዋለሁ ያለሽ። መነሳሳቱ ሲኖር ልክ ያ መነሳሳት ሲጠፋ ግን አብሮ ይጠፋል። ማድረግ ያለብንን እናውቃለን፣ ግን ተቃራኒውን እናደርጋለን። ጊዜ ያለፈ ሲሄድ ይህ ከአንድ ስህተት በላይ የሆነ ትልቅ ጉዳት ያመጣል። በራሳችን ላይ ያለንን እምነት እንድናጣ ያደርገናል። አደገኛ ነገር ነው። ተግባር ከፍላጎታችን ጋር መጋጨቱን ሲቀጥል የገዛ ቃላችንን ማመን እናቆማለን። ይህ ያልሰለጠነ አእምሮ ድብቅ ዋጋ ነው ወይም ክፍያው ነው። ያልሰለጠነ አእምሮ የሚያስከትለው አብዛኛው ሰው ቁጥጥር በተፈጥሮ የሚመጣ ይመስለናል። በተፈጥሮ የሚመጣ ስነ ስርዓት ያላቸው ሰዎች፣ ዲሲፕሊን ያላቸው ሰዎች የተወለዱት እንደዛ እንደሆነ እናስባለን። ለተረጋጉ ሰዎች ህይወት ቀላል ይመስለናል። ፎከስድ የሆኑ ትኩረት ያላቸው ሰዎች ፈተና የማይገጥማቸው ይመስለናል። የራሳችን የምናይበት መንገድ እንደዛ ስለሆነ ማለት ነው። ከነዚህ ውስጥ ግን አንዳቸውም እውነት አይደሉም። ቁጥጥር የባህሪ መገለጫ አይደለም። መረጋጋትም እድል አይደለም። ዲሲፕሊን መነሳሳት አይደለም። ሞቲቬሽን አይደለም። በነገራችን ላይ ይሄ እዚህ ጋር አሁን ዲሲፕሊን እያልን ስንነጋገር፣ ስነስርዓት ያልን ስንነጋገር ጨዋ ስለመሆን ስነስርዓት ያለው ሰው ስለመሆን ምናምን አይደለም። ይሄ ዲሲፕሊን ማለት ነገሮችን በሚገባቸውና በትክክለኛው ቦታቸው ስለማድረግ ነው። እዚህ ጋር ዲሲፕሊን ቃሉ ወይም ስነስርዓት። ስለዚህ ዲሲፕሊን እያልኩ ስቀጥል በዛ ተረዱት ልላችሁ ፈልጌ። ዲሲፕሊን መነሳሳት አይደለም፣ ጊዜያዊ አይደለም። ዲሲፕሊን የሰለጠኑ ችሎታዎች ጥርቅ ያለ ስልጠና አእምሮ ወደ ስሜት መር ባህሪው ይመለሳል።
በስልጠና ግን አእምሮ በጭፍን ምላሽ ከመስጠት ይልቅ መጠበቅን፣ መገምገምንና ምላሽ መስጠትን ይማራል። አጥኚዎች እንደሚሉት አንጎላችን የተዋቀረው ለህልውና እንጂ ለዓላማ አይደለም ይላሉ። ህልውና አደጋዎችን ይፈልጋል፣ ምቾት ማጣትን ያገዝፋል እና ውጥረትን ለመቀነስ ፈጣን እርምጃዎችን ያበረታታል። ሰርቫይቫል ሞድ ላይ የመሆን ዝንባሌ ያለው ውጥረት ከዚህ አሁን ውጣ ይላል። ጭንቀት ሳይጎዳህ በፊት ሽሸው ይላል። ቁጣ አሁን ራስን ተከላከል ይላል። ምቾት ደግሞ ደህና በሆንክበት ቦታ ቆይ ይላል። ከነዚህ ድምፆች መካከል አንዳቸውም ምክራቸው ከምንፈልገው የወደፊት ህይወት ጋር ይጣጣም አይጣጣም እንደሆነ አይጠይቁም። የሚያስቡት ስለ ቅጽበታዊ ረፍት ብቻ ነው። ረፍት ግቡ ሲሆን እድገት ይቆማል። ዛሬ ያለን አእምሮ በልምምድ እንጂ በንቃት ምርጫ የተቀረጸ እንዳልሆነ ልንረዳ ይገባል። ምላሽ በሰጠን ቁጥር ያንን መንገድ እናጠናክረዋለን። የሆነ ነገር ሲሰማን ወዲያው ምላሽ በሰጠን ቁጥር ያንን ነገር እናጠናክረዋለን። የተቃወመው ነገር የበለጠ እየገዘፈ የወፈረ ጡንቻ እያወጣ ይሄዳል። ከባድ ነገርን ባስወገድን ቁጥር መሸሽ እንደሚሰራ ለአእምሯችን እናስተምረዋለን። መሸሽ ትክክል እንደሆነ ስሜትን ሳትጠይቅ በተከተልክ ቁጥር ለዚያ ስሜት የበለጠ ስልጣን ሰጥተሃል። ባለፉት ዓመታት እነዚህ ድርጊቶች ራስ ሰር ወይም አውቶማቲክ ሆነዋል። ራስ ሰር ባህሪ ማንነትህን ይመስላል። በጣም የተለመደ ነገር እንኳን ብቻ ቢሆንም መሪነት የሚጀምረው ራስን መምራት ማለት ነው። ይህንን ስትገነዘብ ነው። ራስን በመተቸት ወይም በአፍረት ሳይሆን በግልጽነት አእምሮህ ሊቆጣጠርህ እንደማይገባ ስታምን፣ ቆጣጠርህ አይገባም፣ ሊቆጣጠረኝ አይገባም። እኛን ሊያገለግል ነው የተፈጠረው። ነገር ግን አገልግሎት መዋቅር ይፈልጋል። ይሄ የታወቀ ነው። ያለ ደንቦች፣ ያለ መመዘኛዎችና አቅጣጫ አእምሮ ያለ ገደብ ይሮጣል። የሚገድበው ነገር ከሌለ ለዛ ነው 60 ሺህ ነው የምታስቡት በቀን እያሉ የሚነግሩን። ከአንድ ሀሳብ ወደ ሌላ ሀሳብ ዝም ብሎ ይዘላል። አሁንማ 80ም ሲሉ ሰምቻለሁ። ስለዚህ ያ መዋቅር ይፈልጋል። ያን መዋቅር ደግሞ የምናመጣው እኛ ነን። ለእያንዳንዱ ስሜት ምላሽ ይሰጣል፣ መስጠት ይፈልጋል። ስራ የበዛበት ይመስላል፣ ግን ውጤት የለውም። ጠንካራ ይመስላል፣ ግን አቅጣጫ የለውም። አእምሮን ማሰልጠን የሚጀምረው በግንዛቤ በአዌርነስ እንጂ ለውጥን በማስገደድ ወይም ስሜትን በማፈን አይደለም። ግንዛቤ ሲያድግ ከመምረጥ ይልቅ ምላሽ እየሰጠ መሆኑን ማስተዋል ትጀምራለህ። ዝም ብለህ ቶሎ ቶሎ ምላሽ መስጠት ስሜቶችህ ምን ያህል በፍጥነት ወደ ተግባር እንደሚገፉ ታስተውላለህ። አካላዊ ምልክቶችን፣ የደረት መጥበብን፣ የትንፋሽ መቆራረጥን፣ የመሸሽ ወይም የመጋፈጥ ፍላጎትን ትመለከታለህ። እነዚህ ጊዜያት የውድቀት ምልክቶች አይደሉም። አደራ እንዳትሸወድ። እነዚህ ነገሮች ሲሰሙ ስልጠና የት ቦታ ላይ እንደሚያስፈልግ ማሳያ ምልክቶች ናቸው፣ ኢንዲኬተርስ ናቸው። ያልሰለጠነ አእምሮ የሚመነጨውን እያንዳንዱን ሀሳብ ያምናል። ስሜቶችን እንደ ትዕዛዝ ይቆጥራል። የስሜቱን ጥንካሬ ወይም የስሜቱን ግፊት ከእውነታው ጋር ይደባልቀዋል። ስልጠና ደግሞ መለያየትን ያመጣል። ሀሳቦችን እንደ ትዕዛዝ ሳይሆን እንደ ክስተት ማየት ትጀምራለህ። እስቲ አስቡት፣ ላሰብነው ነገር በሙሉ ምላሽ ብንሰጥ ኖሮ በዚህ ምድር ላይ እስከዛሬ ምን ሊፈጠር እንደሚችል ማለት ነው። ስሜቶች እንደ መረጃ እንጂ እንደ መመሪያ ማየትን ማቆም። እናም ቀጥሎ ምን እንደሚፈጠር የምትወስነው አንተ እንደሆንክ ትረዳለህ። ልክ ያንን ስታቆም ይህ መለያየት ክፍተት ይፈጥራል። ክፍተት ደግሞ ቁጥጥር የሚኖርበት ቦታ ነው። መጀመሪያ ላይ ይህ ምቾት አይሰጥም። ያ ምቾት ማጣት አስፈላጊ ነው። በነገራችን ላይ አእምሮ ስልጣኑን ማጣቱን ይቃወማል። አሁን በሱ ቁጥጥር ስር የሆኑ ነገሮች ሊነጠቅ ነው። ምላሽ ከመስጠት ይልቅ ቆም ስትል አእምሮ መቃወም ይጀምራል። እንድትቸኩል ይነግርሃል። ስሜቱን ወዲያውኑ እንፍታው እንጂ እንዲህ እናርግ እንጂ የሆነ ነገር እናርግ እንጂ የሆነ ነገር እንበል እንጂ ይላል። ወደ አሮጌው ልምድህ ይገፋሃል። በነገራችን ላይ ይህ ተቃውሞ ስልጠናው እየከሸፈ መሆኑን የሚያሳይ አይደለም። ስልጠናው መጀመሩን የሚያሳይ ማረጋገጫ ነው። የሰር ብለህ በስልጠና ሜዳ ውስጥ እንቅስቃሴ የምትጀምርበት።
እንደሚታወቀው የትኛውም ስርዓት ስልጣኑን በቀላሉ አያስረክብም። ለረዥም ጊዜ ስርዓቱን ተቆጣጥሮታል እዚሁ ሲስተሙ። መሪነት ማለት ስሜትን ማጥፋት ወይም እንደማይሰማህ ማስመሰል አይደለም። ስሜትን በትክክለኛው ቦታ ላይ ማስቀመጥ ማለት ነው። ስሜቶች መልእክተኞች ናቸው። ስለ እሴቶችህ፣ ስለ ገደቦችህ እና ስለ ፍላጎቶችህ ያሳውቁሃል። ነገር ግን መልእክተኞች ውሳኔ አይወስኑም። የሥራ ድርሻቸው አይደለም። ስሜቶች ሲመሩ ወይም አንድ ሰው በስሜቱ ሲመራ ሕይወት ትዝረከረካለች፣ ደስ አትልም። ግንዛቤ ሲመራ ግን ስሜቶች ከጥፋት ኃይልነት ይልቅ ጠቃሚ መረጃዎች ይሆናሉ። ብዙ ሰዎች ወይም ብዙዎቻችን በራሳችን የታሰርን መስሎ የሚሰማን ለዚህ ነው። ምክንያቱም ስሜቶቹም የራሳችን አካል ናቸው፣ አእምሯችንም የራሳችን አካል ነው። ግን በሁኔታዎች የታሰርን አይደለንም። የታሰርነው መቁረጥ ባልቻልናቸው ራስ መር ምላሾች ነው። አውቶማቲክ፣ አውቶፓይለት። እነዚህ መነሳሳትን ይጠብቃሉ፣ ትክክለኛውን ስሜት ይጠብቃሉ፣ ዝግጁ እንደሆኑ እስኪሰማቸው ይጠብቃሉ። እነሱ ሲጠብቁ ግን ሕይወት መጓዟን ትቀጥላለች። ስልጠና የተለየ ነገር ያስተምረናል። መጀመሪያ ትሰራለህ፣ መጀመሪያ ትወስናለህ፣ ከዚያ ስሜቶችህ ይከተላሉ እንጂ ስሜቶችህን እያዳመጥክ አይደለም የምትሰራው። በዚህ ቆይታችን ውስጥ ወደፊት ስንሄድ ይህንን በግልጽ እየተረዳን እንሄዳለን። ሌላ ሰው ለመሆን እየሞከርን ሳይሆን ራሳችንን ሌላ ሰው ለመሆን እየሞከርን አይደለም። ልንሆንበት የሚገባውን የነበረውን ግን ያልተማርነውን ቦታ እያስያዝን ነው። የውስጣዊ መሪነት ቦታ ሳይታዘዝ ሊሰማ ወይም ሳይታዘዘው ሊሰማው የሚችል መሪ፣ በስሜት ሳይነዳ ስሜትን ሊለማመድ የሚችል መሪ፣ ለአጭር ጊዜ ምቾት ሳይሆን ለረዥም ጊዜ አቅጣጫን መምረጥ የሚችል መሪ። የክፍላችን መሰረቱ ይሄ ነው፣ የመሪነት ስፍራን መቆጣጠር። ከዚህ በኋላ የሚመጣው ሁሉ፣ ከዚህ በኋላ የምንነጋገረው ሁሉ በዚህ ግንዛቤ ላይ ይመሰረታል፣ ይገነባል። አእምሮህን እንድትመራ በፍጹም አልሰለጠንክም፣ ነገር ግን መሰልጠን ይችላል። አንዴ ከጀመረ ደግሞ ቁጥጥር እንደ ቀጣይነት ያለው ጥረት መሆኑ ይቆማል። እንደ መጣጣም ይሰማሃል፣ እንደ መዋሃድ። እውነተኛ ራስን መግዛት የሚጀምረው እዚያ ላይ ነው። እዚህ አንደኛውን ክፍል በዚሁ እናጠቃልልና ሁለተኛውን ክፍል ስንመለከት ስሜቶች ምልክቶች እንጂ ትዕዛዞች አይደሉም ብለን እናያለን። አብዛኞቻችን የምንኖረው ስሜቶች ወዲያውኑ ልንታዘዛቸው የሚገቡ ትዕዛዞች እንደሆኑ አድርገን ነው። የሆነ ስሜት ይሰማናል። ቁጣ ሲመጣ እንናገራለን፣ እንቆጣለን። ፍርሃት ሲመጣ ወደኋላ እናፈገፍጋለን። መሰላቸት ሲመጣ እንሸሻለን። ይህ በጣም በፍጥነት ስለሚከሰት ራስ መር ይመስላል፣ ማለት ትክክል እያደረገን ይመስለናል። በጣም ፈጣን ነው። እንዲያውም እንደ ትክክለኝነት ይሰማናል። ስሜቱ አስቸኳይ፣ አሳማኝና ጠንካራ ሆኖ ይሰማናል። ነገር ግን አስቸኳይ መሆን እውነት መሆን ማለት አይደለም። አስቸኳይ የሆነ ነገር ሁሉ ትክክል ነው፣ እውነት ነው ማለት አይደለም። ጥንካሬም ስልጣን ማለት አይደለም። ስሜቶች ትዕዛዞች አይደሉም። በነገራችን ላይ ምልክቶች ናቸው። እነዚህን ሁለቱን ማምታታት ሰዎች በባህሪያቸው ላይ ቁጥጥር የሚያጡበት ዋናው ምክንያት ነው። ሁለቱ ከተምታቱ ቁጥጥር ደህና ሰንብት፣ አዲዮስ ነው። ምልክት መረጃ ለመስጠት እንጂ ለመወሰል የሚውል አይደለም። ህመም የአካል መጎዳትን ያመላክታል። ህመም ይሰማሃል፣ አካላችን የሆነ ቦታ እንደተጎዳ ይሰማናል። ረሃብ ፍላጎትን ያመላክታል። ፍርሃት ደግሞ ሊመጣ የሚችለውን አደጋ ያመላክታል። እነዚህ ምልክቶች በእርግጥ ጠቃሚ ናቸው። በውስጥም ሆነ በውጪ ምን እየተከናወነ እንዳለ እንድንረዳ ያስችሉናል። ነገር ግን በራሳቸው ውስጥ ያለ ግምገማ ድርጊቶችን እንዲያዙ አልተፈጠሩም። ያ መምታታት የሚፈጠረው አእምሮ እርምጃ ከመውሰዱ በፊት መተርጎሙን ካልተለማመደ ነው። መተርጎምን ካልተለማመደ እነዛን አይነት ሜሳፖች ይፈጠራሉ።
ስሜት ሲነሳ በሰውነት ውስጥ ስሜትን፣ በአእምሮ ውስጥ ደግሞ ታሪክን ይፈጥራል። ሰውነት ይጠብቃል፣ ይሞቃል፣ ይፈጥናል። አእምሮ ትርጉም፣ ግምትና መደምደሚያ ይጨምርበታል። ሶስት ቅመማ ቅመም በአንድ ላይ ጫና ይፈጥራሉ። ያ ጫና ወዲያውኑ መውጫ ይፈልጋል፣ ታገላል። አሁን ተናገር፣ አሁን በል፣ አሁን እንዲያርግ፣ አሁን አቁም፣ አሁን ሽሽ፣ አሁን ምላሽ ስጥ። ግንዛቤ ከሌለህ ምላሹ የማይቀር ይመስላል። ነገር ግን የማይቀር መምሰሉ በልማድ የተፈጠረ ቅዠት ነው እንጂ ሌላ አይደለም። ስለ ቁጣ አስብ። ቁጣ ብዙ ጊዜ ድንበር እንደተጣሰ፣ ቦርደር እንደታለፈ፣ ገደብ እንደተጣሰ ወይም አስፈላጊ ነገር አደጋ ላይ እንደወደቀ ይጠቁማል። ያ መረጃ ጠቃሚ ነው። ነገር ግን ቁጣ የተሻለውን ምላሽ እንዴት እንደሚሰጥ አያውቅም። ውጤቱን አያስብም። ኮንስኮንሱን የረዥም ጊዜ ቅድ የለውም። ቁጣ ሁል ጊዜ የሚታዘዝ ቢሆን ኖሮ ግንኙነቶች በፍጥነት ይፈራርሱ ነበር። ከሰዎች ጋር ያለን ግንኙነት ከሀገር ከተለያየ ምልክቱ እኮ በእርግጥ ትክክል ነው፣ ትዕዛዙ ግን ትክክል አይደለም። ፍርሃትም ተመሳሳይ ነው። ፍርሃት አለመረጋጋትና ሊመጣ የሚችል አደጋን ይጠቁማል። ጠቃሚ መረጃ ነው። ነገር ግን ዋነኛው የፍርሃት ባህሪ አደጋን አጋኖ በማሳየት ላይ የተመሰረተ እንጂ በትክክል ለመለካት ብዙ ልምድ የለውም። ፍርሃት ሁል ጊዜ የሚታዘዝ ቢሆን ኖሮ እድገት ሙሉ በሙሉ ይቆም ነበር። እድሎች ያመልጡ ነበር። ንግግሮች ውጤት አልባ የሆኑ ነበር። ለዚህ ነው በፍርሃት የታሰረ ሰው ምንም አይነት ነገር መለወጥ የማይችልም። በጣም ጥሩ አቅሞች ጥቅም ላይ ሳይውሉ ይቀራሉ። በእርግጥ አሁንም ምልክቱ እኮ ጠቃሚ ነው። መመሪያው ግን አስተማማኝ አይደለም፣ ሊታመን የሚችል አይደለም። አእምሮን ማሰልጠን የሚጀምረው እነዚህን ሁለት ተግባራት በመለየት ነው። ስልጣንህን ሳታስረክብ ምልክቱን መቀበል ትማራለህ። ስሜቱን ሙሉ በሙሉ ትሰማዋለህ፣ ትረዳዋለህ፣ ትገነዘበዋለህ። ነገር ግን እርምጃህን ታዘገያለህ። ያ መዘግየት ሁሉንም ነገር ይለውጣል። በስሜትና በባህሪ መካከል ክፍተትን ይፈጥራል። በዚያ ክፍተት ውስጥ ምርጫ ይቻላል፣ አማራጮች ይኖራሉ። አብዛኛው ሰው ይህንን ክፍተት አይለማመደውም። አብዛኞቻችን አንለማመደውም። ስሜትና ተግባር የማይነጣጠሉ ይመስሉናል። ሁለቱ አንድ ላይ ይሰማናል፣ እናደርጋለን፣ ይሰማናል፣ እናደርጋለን፣ ይሰማናል፣ ይሰማኛል፣ ስለዚህ ማድረግ አለብኝ። ይህ እምነት ተፈጥሯዊ፣ ትክክል የሚመስለው ለዓመታት ስለተለማመድ ነው ብቻ ነው እንጂ እውነት አይደለም። ልምድ ኮንዲሽኒንግ ነው። ቆም ማለት ስትጀምር አእምሮ ይቃወማል፣ ተቃውሞ ይጀምራል፣ ውዑታ ይጀምራል። መጠበቅ አደገኛ እንደሆነ ይነግርሃል። መዘግየት ነው። ዘገየ፣ ቀረህ፣ በቃ አለቀል። አሁኑኑ እርምጃ ካልወሰድክ መጥፎ ነገር እንደሚፈጠር ያስጠነቅቃል። ይህ የስሜት ስርዓቱ እንደ መሪነቱ ለመቀጠል የሚያደርገው የአልሞት ባይ ተጋዳይነት ጥረት ነው። በፍጥነት ላይ ይመካል። ፍጥነትን መቀነስ ቁጥጥሩን ስጋት ላይ ይጥለዋል። አሁን በተግባር ስልጠናውን እንመልከተው። ማለት ምን ማድረግ እንደምንችል ስልጠና። ስሜት ይነሳል። ጀጅ ሳታደርግ ሳትፈርድበት ታውቀዋለህ። ከዛ ስም ትሰጠዋለህ። ለምሳሌ ይህ ቁጣ ነው፣ ይህ ጭንቀት ነው፣ ይህ ብስጭት ነው ብለህ ተመዳድባቸዋለህ። በመደብ ሽንኩርት፣ ቲማቲም፣ ቃሪያ እንደሚመደበው። ስም መስጠት ስሜቱን ያዳክመዋል። ነገር ግን ከስሜቱ ጋር እንዳትዋሃድ ያደርጋል። ተመዳድበው አይታያቸዋለን። አንተ ከስሜቱ ውስጥ አይደለህም፣ እያየኸው ነው ከውጭ ሆነ። ያ ሽግግር ብቻውን ስልጣኑን ያሳጠዋል ወይም ይቀንሰዋል። በመቀጠል አንድ ቀላል እውነት ለራስህ ታስታውሳለህ። አንድ ነገር ስለተሰማኝ ብቻ እርምጃ መውሰድ አለብኝ ማለት እንዳልሆነ። እርምጃ መውሰድ የለብህም።
ይህ አባባል ግልጽ ቢመስልም በተግባር ግን ብዙ ጊዜ አይታይም። እየተጨነክም መናገር ትችላለህ። እየተቆጣህም ዝም ማለት ትችላለህ። ምቾት እያጣህም ቢሆን ከባዱን ነገር ማድረግ ትችላለህ፣ ትችያለሽ። ስሜቱ አይጠፋም። ነገር ግን የአደንዛዥነት ሚናውን ያጣል። የአፍዛዥ የአደንዛዥነት ሚናውን ያጣል። እዚህ ጋር ነው አብዛኛው ሰው የሚምታታበት። ቁጥጥር ማለት ስሜቶችን ማጥፋት ይመስላችኋል? ይመስለናል። ያ ቁጥጥር አይደለም፣ ያ መሸሽ ነው። እውነተኛ ቁጥጥር ማለት ስሜቶች እንዲኖሩ መፍቀድ፣ ግን እንዳይወስኑ ማድረግ ነው። አሉ ከስሜቶች ጋር መደራደር እናቆማለን። እነሱ እንዲቀየሩ መጠበቅ ታቆማለህ። በስሜት ሳይሆን በእሴት ላይ ተመስርተህ ትሰራለህ። ጊዜ ያለፈ ሲሄድ ይህ በስሜትና በባህሪ መካከል ያለውን ግንኙነት ይቀይረዋል። አእምሮ ስሜቶች ድንገተኛ አደጋዎች እንዳልሆኑ ይማራል። ተሞክሮች ኤክስፒሪየንስ ናቸው። በራሳቸው ዝም ብለው ከተተዉ ይነሳሉ፣ ጥግ ይደርሳሉ፣ ከዚያ በኋላ ይወርዳሉ። በራስ መር ምላሽ መስጠት ስታቆም ስሜቶች በፍጥነት ይለቁሃል። ከነሱ ጋር ስለተዋጋ ሳይሆን በተግባር መመገብ ስላቆምክ ነው። ሌላ ጠቃሚ ለውጥ እዚህ ጋር ይከሰታል። ስሜቶችህን ከማንነትህ ጋር ማገናኘትህን ታቆማለህ። ተቆጥቻለሁ ከማለት ይልቅ ቁጣ አለ ይሆናል ማለት ነው። ተጨንቄያለሁ ከማለት ይልቅ ጭንቀት በዚህ ስፍራ አለ ይሆናል ማለት ነው። ይህ የቋንቋ ለውጥ ትልቅ ትርጉም ያመጣል። በነገራችን ላይ ስሜቶች ጊዜያዊ ሁኔታዎች እንጂ ማንነት እንዳልሆኑ የተጠናከረ ነገር ውስጣችን ይፈጠራል። አንተ ታዛቢው እንጂ ስሜቱ ራሱ አይደለህም። ይህ ክፍል አሁን እየተነጋገርንበት ያለ ነው ስልጣንህን ስለማስመለስ፣ በራስህ ቁጥጥር ስር ስለማድረግ። ስልጣን ደግሞ የሚመጣው በኃይል ሳይሆን በግልጽነት ነው። ክላሪቲ ሲኖር አእምሮ ስሜቶች ውሳኔ ሳይሆን መረጃ እንደሚሰጡ ሲረዳ መደናገጥ ያቆማል፣ መቸኮል ያቆማል። ነገሮችን በጥንቃቄ እንደምትይዝ መተማመን ይጀምራል። ይህ ከባድ የሚሆንባቸው ጊዜያት ይኖራሉ። በእርግጥ ጠንካራ ስሜቶች ዝቅ ተደርገው መታየትን አይወዱም። ትኩረትን ይፈልጋሉ። አለው ማለትን ይፈልጋሉ። ውጤቱን ያጋንኑታል። ለአንድ ጊዜ ብቻ ምላሽ እንድትሰጥ ይፈታተኑሃል። ችን አሁን ላርጋትና ሌላ ጊዜ ብላችሁ አታውቁ። እነዚህ ጊዜያት የስልጠና ቦታዎች ናቸው። ቆም ባልክ ቁጥር መሪነትን ታጠናክራለህ። ለስሜቶችህ መታዘዝ ባቆምክ ቁጥር አዲስ መንገድ ትቀዳለህ። ይህንን በግልጽ አስታውስ። በቁጥጥር አለመኖር ስሜትን ማጥፋት አያስፈልግም። ስሜትን በትክክል መተርጎም ነው የሚያስፈልገው። ምልክቶች ያሳውቃሉ፣ መሪዎች ይወስናሉ። ሁለቱ መስመር ላይ ደብዛዛ ነገር ሲፈጠር ትርምስ ይከተላል። ስትለያያቸው ግን በከባድ ሁኔታዎች ውስጥ እንኳን መረጋጋትን ትለማመዳለህ። ማዳመጥህን ስትቀጥል ይህንን መርህ አጥብቀህ ያዝ። ከኔ ጋር እዚህ ጋር እየቆየ ስትቀጥል ይህንን መርህ አጥብቀህ ያዝ። ሁሉም ነገር ይሰማሃል። ምንም ነገር በራስ መር አትታዘዝም። ስሜቱ እንዲናገር ትፈቅዳለህ። የሰለጠነ አእምሮህ ምላሹን እንዲመርጥ አድርግ። ይህ ራስን የማዘዝ ሁሉ መሰረቶቹ ነው። ሰላም ብለናል ቤተሰቦቻችን፣ አብራችሁን ስለሆናችሁ አሁንም ደግመን እናመሰግናለን። ቴዴል ቲዩብ ከኛ ጋር ቆይታ እያደረጋችሁ ስለሆነ ደስ ይለናል። እዚች ጋር ቀዩዋ ለእናንተ በጣም ወሳኝ ነገር ናት። ቀዩዋን ሰብስክራይብ ተጫኗት። ከአጠገቧ ደውላለች። ደውሏን ከተጫናችሁ ሁሌም የምንለቃቸው ቪዲዮዎች ወደ እናንተ ይደርሳሉ። ተመልሰን እንገናኛለን።